የውይይት አጀንዳችን የፓርቲ ፖለቲካ አይደለም። ይልቁንም የኢትዮጵያ ህልውናና የዜጎች እጣ ፈንታ የሆነው ብሔራዊ ጥቅም እንጂ። ብሔራዊ ጥቅም ሲባል በግዛት አንድነት፣ በዜጎች ደህንነትና ባህላዊ ሴቶች ላይ ተመስርቶ በተጨባጭ የዜጎችን ህይወት የሚለውጥ ሀቅ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ በዚህ ዙሪያ እዚህ ስቱዲዮ እንግዶችን ጋብዘናል። ውይይቱን በመምራት አብሬያችሁም ቆየው ቴዎድሮስ በየነ ነኝ። እንግዶቻችን ስለመጣችሁ በጣም እናመሰግናለን። እንግዲህ ፖለቲካዊ ልዩነቶች እንደተጠበቁ ሆነው በሀገራዊ የጋራ ማንነቶችና መሰረታዊ በሆኑ ብሔራዊ ጥቅሞች ላይ መግባባት መቻል ለዘላቂ ሰላምና ልማት የሚኖረውን ጠቀሜታ እናስቀድም። በአንድ ሀገር ውስጥ ያሉ ህዝቦች የተለያየ አመለካከት አላቸው፣ ሃይማኖት፣ ባህል፣ የተለያዩ እሴቶች አሏቸው። እነኚህ የሚያለያዩቸው የየራሳቸው ህብርና መልክ እንዳላቸው ሁሉ በጋራ ደግሞ የሚያስተሳስራቸው እንደ ህዝብ አንድ ላይ ለመቆም የሚያስችላቸው የዚህ ማህበረሰብ አካል ነኝ እንዲሉ የሚያደርጋቸው አንድ የጋራ ጥቅም ይመሰርታሉ። ያ የጋራ ጥቅማቸው በሀገሪቱ የግዛት አንድነት ሊሰመር፣ ሊታወቅ፣ ሊለይ የሚችል ነው። እንደገና ደግሞ በጋራ ደህንነታቸውን በጋራ ማስከበር መቻላቸው፣ በዚህ ውስጥ ደግሞ የየራሳቸውን መልክ ተገናዝበው አንዱ አንዱን ተቀብሎ መኖራቸው ነው። ይሄ የጋራ ፍላጎቶቻቸውን ከቡድን ወይም ከግለሰብ ጥቅሞቻቸው አስበልጠው በጋራ የሚንከባከቡት በጋራ የሚጠብቁት ነው። በብዙ ሀገሮች እንደምናውቀው ይሄ በመላው ዓለም ያለ ሀሳብ ነው። ነጮቹ ናሽናል ኢንተረስት ይሉታል። ይሄንን ተቃርኖ መቆም ለቡድን ወይም ለግለሰብ ጥቅም ሲባል ይሄንን ሰውቶ ወይም ደግሞ ይሄንን አሳልፎ የሚሰጥ ሲገኝ በዓለም አቀፍ ህጎች፣ በዓለም አቀፍ ልማዶች በውጭ ዓለም ትሪዝን ይሉታል፣ በእኛ ደግሞ የሀገር ክደት የሚያስብለው ለግል ፍላጎት ወይ ደግሞ ለተለየ የጠባብ ቡድን ፍላጎት ሲባል ይህንን ትልቁን ማህበረሰባዊ እሴት፣ ማህበረሰባዊ የጋራ ግብ እሱን አደጋ ላይ የሚጥሎ ነው ሲገኝ ነው። ስለዚህ ብሔራዊ ጥቅም ስንጠቅልለው ግለሰቦች የራሳቸው ፍላጎትና ጥቅም ሊያስከብሩት የሚፈልጉት ፍላጎትና ጥቅም አላቸው። አንዳንዴ ይሄ በቡድን ሊገለጥ ይችላል። የብዙ ቡድኖች የብዙ ግለሰቦች አንድ ላይ ሲደመር የአንዲት ሉዓላዊት ሀገር ውስጥ የሚኖሩ ዜጎች ከአባቶቻቸው የተረከቡት ቅርስ እነሱ አሁን የሚኖሩበትና ልጆቻቸው የሚያወርሱት እሴት አንድ ላይ ተደምሮ ሀገራዊ ጥቅም ወይንም ብሔራዊ ጥቅም ይባላል። ይሄ ብሔራዊ ጥቅም በአንድ ዘመን በአንድ ትውልድ የሚለካ አይደለም። ዘመን ተሻግሮ ለትውልድ የሚተላለፍ አንድ ትውልድ ከቀደመው ተረክቦ አዳብሮ ለሚቀጥለው ትውልድ የሚያሳልፈው እሴት ነው። ይሄ ሲሆን በትውልድ ቅብብሎሽ ከዘመን ወደ ዘመን እየተሻገረ እያደገ እየበዛ የሚመጣ የጋራ እሴት ነው ብዬ ወስዳለሁ። የአንድ ወገን፣ የአንድ ፓርቲ፣ የአንድ ቡድን፣ የአንድ ግለሰብ ወይም የአንድ ስብስብ ጉዳይ አይደለም። ጉዳዩ በሀገር ደረጃ መጀመሪያ አግሪጌት የሆነ ነው። አግሪጌት በሆነ ቀመር የሀገር ተብሎ የሀገር እና በዚህ ውስጥ ደግሞ በርካታ ጉዳዮችን ይይዛል። የሴኩሪቲ ጉዳይን ይይዛል፣ የልማት ጉዳይን ይይዛል፣ የኢንተርናል ዴሞክራታይዜሽንን ጉዳይ ይይዛል፣ የክብርን ጉዳይ ይይዛል፣ ድምፅን ይይዛል እና ሶቨርኒቲንም ይጨምራል። እንግዲህ የብሔራዊ ጥቅም አንዱ መለኪያ ሉዓላዊነትም ነው ማለት ነው። የተለያዩ እይታዎች አሉ። ይሄ እንግዲህ የናሽናል ኢንተረስት እና የሶቨርኒቲ ጉዳይ በተለይ አሁን ያልኩ ጉዳይ የፖለቲካል ቲዮሪ፣ የኢንተርናሽናል ሎም፣ የሪል ፖለቲክም የሶስቱም መገናኛ ቦታ ነው ማለት ነው። እጅግ በጣም መሰረታዊ ጉዳይ ነው። ያንድ የተነጠለ ወይም ደግሞ ጠጣሪ የሆነ አንድ እንትን ላይ የሚገኝ ጉዳይ አይደለም። ናሽናል ኢንተረስት በየጊዜው እንደ ነባራዊ ሁኔታው ሪሌሽናል በሆነ መንገድ አርቲኩሌት እየተደረገ እየተሰራ ኢቮልቭ እያደረገ የሚሄድ ጉዳይ ነው። ብሔራዊ ጥቅም ማለት ከአንድ ቡድን ከአንድ ግለሰብ ያለፈ ሀገራዊ ፋይዳ ያለው ከጥቅል ማህበረሰቡ ጋር ልማት ጋር ደህንነት ጋር ፍላጎት ጋር በጋራ አብሮ ከመሆን ፍላጎት ጋር ሪሌሽናል ቢካሚንግ ይባላል። ከዚህም ጋር አብሮ የተያያዘ ጉዳይ ነው። ብሔራዊ ጥቅም ብዙ መገለጫዎች አሉት። የየትኛውም የፖለቲካ አስተላለፍ ውስጥ ያለ በየትኛውም ኢቭን ኢፍ በጽንፍ መስመር ውስጥ ያለ ኃይል በየትኛውም የሃይማኖት በየትኛውም አመለካከት ውስጥ ልዩነት ውስጥ ያለ ኃይል በጋራ ሊቆምለት የሚገባ አገራዊ መሰረት ወይም አገራዊ እሴት ነው ብሔራዊ ጥቅም። ብሔራዊ ጥቅም አብዛኞቻችን የማንደራደርበት አሳልፈንም የማንሰጠው የማንሸጠው የማንለውጠው ሐሳቤ ነው ብሔራዊ ጥቅም። አንድ ሀገር መሰረቷን ህልውናዋ ሊቆም የሚችለው ወይ ሊጠበቅ የሚችለው የራሷ የሆነ ብሔራዊ ጥቅሟን ማስከበር የሚችል
ማህበረሰብ ሲኖራት ነው። ይሄ ማህበረሰብ በውስጡ ብዙ ብሔሮች ይኖሩታል፣ ብዙ ቋንቋዎች ይኖሩታል፣ ብዙ የፖለቲካ አመለካከቶች ያለው ግሩፕ ሊኖርም ይችላል። እነዚህ ሁላ ግን ግሩፖች እነዚህ ሁላ የተለያየ ማንነቶች በጋራ የሚቀበሉት፣ በጋራ የሚገዙት፣ በጋራ የሚቆሙለት እስከ መጨረሻውም የሚሞቱለት ጥቅም ነው ብሔራዊ ጥቅም። በመርህና እሴት የተሰናሰለ ተቋማትን መገንባት ብሔራዊ ጥቅምን ለማስጠበቅ ከሚከናወኑ ስራዎች አንዱ እንደሆነ ይታወቃል። ታዲያ በለውጥ ሂደት ውስጥ በምትገኝ ሀገር የሚደረግ ተቋም ግንባታ ለሀገር እድገት የሚኖረው ሚና እንዴት ይገለጻል ይላሉ? አገር እንደ ሀገር ልትቀጥል የምትችልበትን ምሰሶ ሊያጾኑ የሚችሉ ተቋማትን መጠበቅ መገንባት ነው። ከመገንባት ይጀመራል፣ ማጽናት ይቀጥላል። ለምሳሌ በኢትዮጵያ ኮንቴክስት የጋራ እሴቶቻችንን ሊጠብቅ ብሔራዊ ጥቅማችንን ሊያስጠብቅ የሚችል ብዙ ተቋማቶች አሉ። ከዙ አንዱ ትልቁ መከላከያ ሰራዊት ነው። የመከላከያ አደረጃጀታችን ነው። የደህንነትና የፖሊስ በተለይ የመከላከያ በአንድም ሆነ በሌላ በፍጹም ለድርድር የማናቀርበው አይነት ተቋም በፍጹም ኢትዮጵያዊ ማንነት በምንም አይነት የብሔር ልዩነትና ቡድንተኝነት ልንፈርጀውና ለባዕዳን ሐሳብ ያሳልፈን ልንሰጠው የማንችለው ተቋም። እንደዚህ አይነት ተቋማቶችን ማጠናከር ብሔራዊ ጥቅማችንን እንዲያስጠብቁ፣ ብሔራዊ ጥቅማችን ሲባል ምናልባት የድንበር ሉዓላዊነታችን ብቻ ላይሆን ይችላል። አገርን እንደ ሀገር ሊያስቀጥል የሚችል ሰፊ አጀንዳዎች አሉ እንደ ሀገር። ስለዚህ በአንድም ሆነ በሌላ ብሔራዊ ጥቅም ሊያስጠብቁ የሚችሉ ተቋሞችን ማጠናከር፣ ይህንን ሊያጠናክር የሚሰራ በአንድም ሆነ በሌላ በፖለቲካ ስልጣን ላይ ያለ ኃይልን በጠላትነት ፈርጆ ከማንቋሸሽ እነዛን ተቋማቶች ለአደጋ በሚዳረግ መልኩ ወይ ለሶስተኛ ወገን ለታሪካዊ ጠላቶቻችን አሳልፎ ከመስጠት ይልቅ ይህንን በጋራ ሊያቆምን የሚችለውን ተቋም በጋራ መገንባት ተገቢ ነው ብለን እናስባለን። በአንድነት ሊያቆሙን ልንቆምላቸው የሚገቡ አብይ ጉዳዮች፣ ትልቅ ምሰሶዎች አሉ። ላንነካቸው የሚገባ ከነካናቸው በጋራ ልንፈርስ እንችላለን ብለን መስጋት ያለብን አብይ አጀንዳዎች አሉ። እነዚህ አብይ አጀንዳዎችን የሚያስፈጽም ደግሞ የራሱ ተቋም አለ። በመንግስት አደረጃጀት ውስጥ ያለ የትኛውን ፓርቲ ይምራው ያንን መንግስት እንደ መንግስት መቀጠል ስላለበት፣ ለምሳሌ ሌጂስመንት ገቨርንመንት ማንም ይሆናል መንግስት፣ ማንም በፖለቲካ ስልጣን በድርድር ወይንም በፉክክር በአሸናፊነት ወደ ስልጣን ይመጣል። የሀገሪቷን ግን ብሔራዊ ጥቅም የሚያስጠብቅ ተቋም አንዱ መንግስት ነው። ያ መንግስት ሌጂስሜት እንዲሆን፣ ያ መንግስት የጸና መሰረት ላይ እንዲቆም ማገዝ፣ እነዚህን ተቋማቶች ማበረታታትና ከጎን መሰለፍ ተገቢ ነው ብለን እናምናለን። እንደ ፍሪ ናሽናል ኢንተረስትን ስናስብ ሰዎች የግል ፍላጎታቸውና የቡድን ፍላጎታቸውና ናሽናል ኢንተረስታቸው ይምታታባቸዋል። ለዚህ ዋናው መሰረታዊ መድኃኒት የተቋም ግንባታ። ተቋማት ይኖሩናል። ናሽናል ኢንተረስት አት ጊቭን ታይም ይህ ነው ተብሎ ዲፋይን ይደረጋል። አሁን የኢትዮጵያ ናሽናል ኢንተረስት ፖሊሲ እኮ ይኖራል፣ ጥናት ይኖራል፣ ማህበረሰብ ደሊብሬት ያደርግበታል፣ ተመራጮች፣ ተወካዮች፣ የፖለቲካ የተደራጁ አካላት ደሊብሬት ያደርጉበታል። የመጨረሻውን ውሳኔ የሚሰጥ እኮ ህጋዊ አካል አለ። ሶ ናሽናል ኢንተረስት በዚህ አግባብ ነው ዲፋይን የሚደረገው። የፈለገ ልዩነት ቢኖር እኮ ናሽናል ኢንተረስት አለ እኮ። ናሽናል ኢንተረስት ማለት እኮ ሁለት ችግሮች አሉ። አንዱ በናሽናል ኢንተረስት ሰበብ የቡድንና የግለሰብ ኢንተረስቶች ፐርሱ ስለሚደረጉ ነው። ፖለቲካሊ በታሪካችን አይተናል ብዙ ጊዜ የተለያዩ ሪጅሞች እንደዚህ አይነት አድቬንቸር ውስጥ ገብተው ስለነበር ጥርጣሬ ይኖራል። ሁለተኛው ግን እያንዳንዳችን አይደለንም የዚህን ብይን የምንሰጠው። ወደድንም ጠላንም ናሽናል ኢንተረስት ስንልኮ ያ ሲጎዳ የሚጎዳ ማህበረሰብ አለ። ያ ጉዳት ሲደርስበት ሀገር ይጎዳል፣ ቴሪቶሪ ይጣሳል፣ ዴቨሎፕመንታችን ይቃወሳል። ዝም ብለን ቴዎሬቲካል አይዲያል ጉዳይ አይደለም። ናሽናል ኢንተረስት እናወራ አሁን ሰው ማወቅ ያለበት ብሔራዊ ጥቅም እንደሌለን እኮ አይነት ነገር ሁሉ ዲስኮርስ ነው አሁን እየተወራ ያለው። ይሄ ስህተት ነው። አንድ ሀገር with all the problem with all the difference ከነ ችግሩ ከነ ልዩነቱ ብሔራዊ ጥቅም ከሌለው ሀገር አይደለም። ብሔራዊ ጥቅም የሌለው ሀገር ሊኖር አይችልም። ሶ ተቋማትን እያጠናከረን ይሄ ነገር እየነጠረ መሄድ ይኖርበታል። በመንግስትና በሀገር መካከል ልዩነት አለ። ሀገር ዘላቂ ነው።
በየዘመናው የመጣ ትውልድ እያዋጣ እየገነባ የመጣው የእሴቶች ንብርብር ነው ሀገር ማለት። መንግስት ማለት ግን አንድ ሲዝን ላይ የነበረ መንግስት በሆነ በህዝብ ፈቃድ የመጣ በሆነ ጊዜ ደግሞ የማይኖር ነው። በትንሹ እድሜያችን እንኳን 3-4 መንግስታት ሲቀያየሩ በፍጥነት አይተናል አይደል? መንግስት ስለዚህ መንግስትን ልትቃወም ትችላለህ፣ ልጠላው ትችላለህ። ግን የሀገርን ሉዓላዊ ጥቅም የሀገርን ብሔራዊ ጥቅም መንግስትን ተጣለው ብለህ አሳልፈ መስጠት ይሄ ነው ወንጀልም ስህተትም የሚሆነው። ሁለተኛው በግለሰብና በፓርቲ መካከል ልዩነት አለ። ስለዚህ ፓርቲና ግለሰብን መለየት፣ ፓርቲዎች ይመጣሉ ይሄዳሉ፣ ግለሰቦች በሆነ ጊዜ ይመረጣሉ ሊወርዱ ይችላሉ። ስለዚህ ግለሰቦች ሲጣሉ ፓርቲ የሚያፈርሱ ከሆነ፣ ፓርቲዎች ሲጣሉ መንግስት የሚያፈርሱ ከሆነ፣ መንግስታት ሲጣሉ ሀገርና ፍርስ ከሆነ ትክክል አይደለም። ናሽናል ኢንተረስት የሚባለው ማሰሪያ ይላላል ማለት ነው። ስለዚህ የተቋማት ግንባታ በአንድ አካል የሚሰራ አይደለም። ተቋማት ቅድም የጠቃቀስ ናቸው እንግዲህ እነኚህ ፎርማል የምንላቸው ተቋማት ናቸው። ኢንፎርማል ደግሞ አሉ እነኚህን የሚያጸኑ ባህል አለ፣ ሃይማኖት አለ፣ በየአካባቢው እሴቶች አሉ። እነኚህ ሁሉ እንደ ድርና ማጎ ነው ተሳስረው ቅድም ያልነውን ብሔራዊ እሴት የሚጠብቁልን ተቋማት የሚገነቡ ናቸው። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅና የውጭ ጫናዎችን ለመቋቋም በምታደርገው ጥረት ውስጥ ከሁሉም የፖለቲካ ፓርቲዎች በጋራ ያለ ልዩነት ምን ሊሰራ ይገባል ይላሉ? የኢትዮጵያ አንድነት፣ የኢትዮጵያ ጥቅም፣ የኢትዮጵያ እንትን ቢባል ከአጽናፍ እስከ አጽናፍ ኢትዮጵያዊ ሁሉ ፊውዥን ኦፍ ሆራይዘን አለው። በዚህ ጉዳይ ላይ የአድማስ መገናኘት ነበረው። ይህንን ነው ያ ማለት የሀሳብ ልዩነት የለንም፣ ፍላጎት ልዩነት የለንም፣ የፖለቲካ አመለካከትና የትንተና ተቃርኖ የለንም ማለት አይደለም። በዚህ መካከል ግን አውትስታንዲንግ የሆኑ ፈንዳሜንታል የሆኑ ብሔራዊ ጉዳዮቻችን ላይ እንገናኝ ነበር። ይሄ የላላ በተለያዩ ትርክቶች እየተጎዳ ምናምን መጥቷል። የቡድኑንና የግለሰብን ፍላጎት ከሀገር ጋር ነጥሎ አለማየት፣ እንዱ ተሻጋሪ የሆኑ እይታዎች አለመኖር ያመጣው ችግር ነው። ብዙ እንትኖች አሉት ፊሎሶፊካሊ አሁን ይውጥባል በአራት ኳድሪፓርታይት በሆኑ ንጣፎች ነገሩን ችግሩን ልትለየው ትችላለህ። የኦንቶሎጂ ችግር እንለዋለን፣ የኤግዚስቴንሻሊዝም ችግር እንለዋለን እኛ በእንትን ማለት ነው በትምህርት እንትኑ ሳይኮአናሊቲክ ዳይሜንሽንም አለው። አሁን ሁሉም ዝም ብሎ ከራሱ ቡድን ቁርሾና ህመም ጋር ብቻ የተጣበቀ እንጂ አሁን ስለ ኢትዮጵያ የማሰብ ቴንደንሲ እየላላ የመጣበት ሁኔታ ነው የነበረው። ይሄ በዘመኑ የመጡ የመንግስታት የቡድኖቹ ሁሉም ድርሻ አለው ለዚህ ጥፋት። አሁን ቁም ነገሩ ምንድነው? አሁን ሊሚት ሲቹዌሽን ላይ ነው ያለነው። ካርል ጃስፐርስ እንደሚለው አሁን ያለንበት ዙሪያውንም ፈተና ላይ ነን። ኢንተርናሊም ብዙ ችግሮች አሉብን። የለውጥ ያልከውን ጉዳይ እያመጣሁት ነው። ይህንን ሊሚት ሲቹዌሽን ከሬጀስ የሆነ ውሳኔ የምንወስንበት ወቅት ነው ማለት ነው። አሁን ኤግዚስቴንሻል ይሆናል በእንትንም የህሉና እየተባለ አሁን እየተነገረ እኮ ነው በመንግስት ጭምር በፓርላማ መድረክ ጭምር ምናምን የህሉና ጉዳዮች አሉን። እኛ አሁን መሰረታዊ ኢንተርናል ሶሊዳሪቲያችን የህሉና ጉዳይ ነው። አንድነታችን፣ ግንኙነታችን ማንም መጥቶ ዝም ብሎ ከውጭ የሚያቦካው ናሽናል ኢንተረስታችንን የሚረማመድበት ከሆነ እሱ ኤግዚስቴንሻል ነው ማለት ነው ለኛ። ለምሳሌ ከለውጥ ስናወራ ከለውጥ በፊት የነበረውን አትሊስት አንድ ስቴፕ ነው የኢህአዴግ መንግስት ስናየው ከናሽናል ኢንተረስት አንፃር በጣም ጠባብ በሆነ መንገድ ነበር ናሽናል ኢንተረስት እንዲፋይን የሚያደርገው። ሴኩሪቲ ዋይዝ ብቻ ነበር፣ ፓወር፣ የጸረ ሽብር ዘመቻ ምናምን ብሎ በጣም ባጭሩ ጎረቤቶቹም ጋር ባለው ግንኙነት ኢንተርናልም ያለው አጠቃላይ ፎርስን አፕላይ በማድረግ ሴኩሪታይዜሽን ላይ ነበር ያተኮረው። አሁን ኢንስቲትዩት ኦፍ ፎሪን ስታዲስ ፖሊሲውን አይተው ከሆነ እዛ ላይ ሪሌሽናል የሆነ ነው አፕሮች የሚል እንትን አለ። እኔ በምን አምናለሁ መሰለህ? እኔ ይህን ፐርስፔክቲቭ ነው የምጋራው። ሪሌሽናል ከጎረቤት ሀገርም ጋር በትብብር ውስጥም በብሔረሰብም በማህበረሰብም በፖለቲካ አደረጃጀትም በትብብርና በግንኙነት ላይ የተመሰረተ ኢንተረስት ነው የምናራምደው ማለት ነው። ሪሌሽናል ቢካሚንግ በጣም ቁልፍ ኮንሰፕት ነው በዚህ ረገድ። ብቻህን አይደለም የምትበይነው ማለት ነው። የሀገሩ ባለድርሻ ሁሉ እዚህ ላይ ድምጽ ይኖረዋል፣ ነገ ይሄንን ዲፌንድ ያደርገዋል ማለት ነው። አቶ አበራ ፍሬሙን ለማስያዝ በኢትዮጵያ ብሔራዊ ጥቅም ላይ ሁሉም የፖለቲካ ፓርቲዎች በጋራ ያለ ልዩነት ምን ሊሰሩ ይገባል? ዛሬ ኢትዮጵያ እንደ ኢትዮጵያ ክሌም የምታደርጋቸውን መሰረታዊ የሉዓላዊነት፣ የመሬት፣ የባህር ጥያቄዎችን ሳይመለሽ አበላሽቶ ያለፈ እስኪሆን ድረስ ወርዶ ተዋግቶናል። ትውልዱን ተዋግቷል። በአንድም ሆነ በሌላ ያ ማህበረሰብ በኢትዮጵያዊ ማንነት ተቀርጾ እንዳይሻገር ያለውን ሀገራዊ ፍቅር እንዲሸረሸር፣ እንዲበተን፣ በብሔር ማንነት ወይም በቡድን ፍላጎት ብቻ እንዲከበብ ሆኗል።
ይሄ ጥቃት የተፈጸመብን በነበሩት ገዢዎች ነው። በአንድም ሆነ በሌላ በነበረው የዓለም የፖለቲካ አሰላለፍ አሸንፎ ስልጣን የያዘው ኃይል የባዕዳንን በተለይ ፍራንክሊ ለመናገር የሚቻለው እንደነ ግብጽ ያሉ ታሪካዊ ጠላቶቻችን የነሱ በእጃዙር የነሱ መንግስት ሆኖ ኢትዮጵያን እንዲመራ በዚህ እሳቤ ውስጥ እነዛ ትውልዶች ወይንም ኢትዮጵያዊነት መንፈስ ውጊያ እንዲገጥመውና እንዲለዝብ እንዲደክም ተደርጓል። ውጊያው ከዛ ነው የሚጀምረው። ናሽናል ኢንትረስታችን ብሔራዊ ጥቅሞቻችንን ማስጠበቅ ያልቻልነው የሞት ነው የወደቅ ነው የቆሰል ነው ያንን ጦርነት መቀልበስ ነው የመጀመሪያው ስራ። ከፓርቲዎችም ከሌሎችም የሚመለከታቸው አካላቶችም የሚጠበቀው ያንን አመክንዮ መስበር ነው። ያንን የባዕዳን ተልዕኮ ያንን በእጃዙር የተገዛንበትን ጽንሰ ሐሳብ ማበላሸት ያስፈልጋል። እሱም መታገል ያስፈልጋል። እኔ ኢትዮጵያዊ ነኝ ብሎ ከብሔር ማንነቱ ወጥቶ እኔ ኦሮሞ ነኝ ኢትዮጵያዊ ነኝ፣ እኔ አማራ ነኝ ግን ኢትዮጵያዊ ነኝ ብሎ ኢትዮጵያዊነቱን ሊያጎላ የሚችል በማንነቱ የማይሸማቀቅ ኢትዮጵያን በዚህ ደረጃ የሚገልጽ ትውልድ ማፍራት፣ ያንን ህሳቤ ያንን ጽንሰ ሐሳብ መግደል የመጀመሪያው ትግል ነው። ይህንን ደግሞ ማህበረሰብን ማንቃት፣ ማደራጀት፣ በዚህ ዙሪያ ማሰለፍና መታገል ነው ከፓርቲዎች የሚጠበቀው። በተለይ ኢትዮጵያ ካለችበት ጂኦፖለቲካዊ አጣብቂኝ አንጻር ቀጣይ ሊመጣ ከሚችለው አደጋ መትረፍ የምንችለው ብሔራዊ ጥቅማችንን በአንድም ሆነ በሌላ ስናስከብር ነው። የትኛው መንግስት ሊያሸንፍ ይችላል? አሁን ምርጫ አይደለም ከፊቱ። የትኛው መንግስት ጀስት ፓወርፉል የሆነ ጉልበተኛ የሆነ መንግስት ግን ያስፈልገናል። ሌጂስሌቲቭ ገቨርንመንት። ይሄ ሌጂስሌቲቭ ገቨርንመንት ደግሞ ብሔራዊ ጥቅማችንን እንዲያስጠብቅ ከጎኑ መቆም አለብን። ኢዜማ ሊያሸንፍ ይችላል። አብን፣ ህብረ ኢትዮጵያ፣ ብልጽግና፣ የትኛውም አካል ያሸንፍ። ቅድም ስቴትና የፖለቲካ መስመሩን መለየት በአግባቡ ከቻለን ይህንን ማህበረሰብ ደግሞ ሀገር ምን እንደሆነች፣ መንግስታት እንደሚቀያየሩ፣ ሀገር ግን እንደምትቀጥል፣ ነገ ልጆቻችንን የምናሳድግበት ሀገር መሆኗን ማስገንዘብ ከቻለን ብሔራዊ ጥቅማችንን በአግባቡ ማህበረሰብ ይረዳል። በተለይ ፖለቲካ ውስጥ እንሳተፋለን የምንል ትንሽ ቁም ነገር አበረክታለሁ። በዚህ ዘመን በሀገሬ ጉዳይ ውስጥ የማዋጣው ጥቂት ሀሳብ አለኝ፣ እሷን አዋጣለሁ ብሎ የሚያስብ ሰው ሁለት አማራጭ ፊቱ ተደቅኖለታል። አንደኛው በረዥሙ አስበን እንደ ማህበረሰብ መድረስ የምንፈልግበት ቦታ አለ። ኢትዮጵያን እዛ የመድረስ እድልም ፍላጎትም ችሎታም አለን፣ እዛ እንደርሳለን ብሎ በረዥሙ አስቦ ወደ ሰፊውን መስራት አንደኛው አማራጭ ነው። ሁለተኛ ደግሞ አቴምት ያደርግ ነው መንግስት ለመሆን እኮ ነው፣ ኢትዮጵያን ለመምራት ነው። ይህን ትልቅ ነገር አቴምት የሚያደርጋል የሚሞክር ኃይል ማድረግ ያለበት በረዥሙ አስቦ ይሄ ለጊዜው ብልጭ የሚለውን አክቲቪዝም የሚመስለውን ወቅታዊ ዝና የሚመስለውን እሱን ተወት አድርጎ የሚሻለው በረዥሙ ማየት ነው። በረዥሙ ብሔራዊ ጥቅማችን ምንድነው? ይሄንን በማለት የምጎዳው ግለሰብን ነው ቡድንን ነው ወይስ ሀገርን ነው የምጎዳው ብሎ በቅጡ ማሰብ፣ አሰላለፍን ማስተካከል ዋጋ ላይ ያስከፍል ይችላል። አያስመሰግን ይሆናል። አሁን በረዥሙ ስለማስብ በረዥሙ ስለምናይ ይሄ ግን ዋጋ እንደሚኖረው ፍሬ እንደሚያፈራ ኢትዮጵያን በሆነ ጊዜ በፕራይድ እንደሚያነሱት አውቃለሁ። መከላከያ ቢወድቅ፣ ፍርድ ቤት ቢወድቅ፣ ሀገራዊ ምክክር ቢፈርስ ተለይቶ የሚጎዳ ግለሰብ ተለይቶ የሚጎዳ ቡድንና ፓርቲ አለ ብዬ አላምንም። የምንጎዳው በጋራ ነው። ስለዚህ ሳናቀው የጋራ ጥቅሞቻችንን የባዳን አጫፋሪ ሆነን ሳናቀው እንደው ገፍትረን በኋላ ስንባንን ሌሎች ሀገሮች ሪግሪት ላይ እንደሆኑት እንደሱ እንዳንሆን ሃይ መባል አለበት። ደግሞ በግልጽ ጨከን ብሎ እንደዚህ ስፓይን ያለው የፖለቲካ ፓርቲ ስፓይን ያላቸው የአደባባይ ምሁራን የሚያስፈልጉበት ጊዜ ይመስለኛል። ይሄ ፈራተባ ብዬ እንደዚህ ካልኩኝ ይወቅሱኛል፣ እንዲህ ካልኩኝ ኮርነር እደረጋለሁ ከሚለው ወጥተው ይሄ ነገር ለሀገር ይጠቅማል አይጠቅምም፣ ለህዝብ ደህንነት ይጠቅማል አይጠቅምም፣ ብዛነታችንን ያንጸባርቅልኛል አያንጸባርቅልኝ ከሚል ነው እንጂ መመዘን ያለበት ስንት ላይ ካገኛለሁ ስንት ሸራ አገኛለሁ ከሆነ በሀገራዊ ሴት ላይ መቆመር ነው ብዬ ነው የምወስደው። በኢትዮጵያ ብሔራዊ ጥቅም ላይ የተጋረጡ የውስጥም ሆነ የውጭ አደጋዎችን በመከላከል ረገድ በተለይም ከተፎካካሪ ፓርቲዎች ሁሉንም ፓርቲዎች ማንሳት እንችላለን፣ ከመንግስት ጋር ምን አይነት ትስስር ሊኖራቸው ይገባል? እኔ ባለሁበት የፖለቲካ ፓርቲ አመለካከት ብዙዎቻችን ምን ገዛው የሚመስለኝ ጊዜ ወስደን በማጥናት የትብብርና የፉክክር አጀንዳዎችን መለየት የሚያስፈልግ ይመስለኛል። የመፎካከሪያ አጀንዳዎች አፕሮቾች ናቸው፣ ፖሊሲ ሀሳቦች ናቸው። በፖሊሲ ሀሳቦች ልክ አሁን እንደምናደርገው በምርጫ ጊዜ ሊሆን ይችላል፣ በማንኛውም ጊዜ የተለየ ሀሳብ አለኝ ብሎ የተደራጀ ሀሳብ የተሰነደ ሀሳብ አቅርቦ መሞገት ያባት ነው፣ ተገቢ ነው።
ሁሉም ነገር ግን መሟገቻ አይደለም ነው ያልኩት። የትብብር አጀንዳ አለ ከመንግስት ጋር። መንግስት ምንም አይነት መልክና አይነት ይኑረው የትብብር አጀንዳ አለ ብዬ አስባለሁ። ከዚህ የተነሳ የፖለቲካ ፓርቲዎች በታሪክ ከቅርብም ከሩቅም የምንማረው መንግስታትንና ሀገርን ለይተው የማየት ከመንግስት ጋር ልንለያይ እንችላለን፣ የሀገር ጉዳይን ግን ለይቶ የትብብር አጀንዳ ሊኖሩ እንደሚችል ሁሉንም መፎካከሪያ ሁሉንም ደግሞ መተባበሪያ አድርጎ ማየት ተገቢ አይደለም። ስለዚህ የፖሊሲ ሀሳቦች የሚለዩንን ለይተን የሚያስተባብሩንን ግን ከመንግስት ብቻ አይደለም ከነየሱፍ ጋራ ከህብር ጋራ ከአብን ጋራ አብሮ የሚያቆሙ በርካታ አጀንዳዎች አሉ። ከዚህ በፊት የመጣንበት የተቃርኖ ፖለቲካ ግን አንዱ አጥፍቶ አንዱ መቃብር ላይ ቆሞ የመፎከር አባዜ እንደ ሀገርም አያስቀጥለንም፣ እንደ ፖለቲካ ፓርቲም የሚጠቅም አንዳች አስተዋጽኦ የምናበረክት አይመስለኝም። ስለዚህ መንግስትን የምናይበትን መንገድ በተለየ መንገድ ማየት ያለብን ይመስለኛል። መንግስት የሚተካበት መንግስት የምንመሰርትበት ብቸኛው መንገድ ሰላማዊና የምርጫ ስርዓት ብቻ መሆን አለበት። ህዝብን አደጋ ላይ ጥለን የሞተው ሞቶ የተረፈው ቤተ መንግስት ይግባ የሚባለው ክላሲካል አፕሮች በእኛ ዘመን የሚሰራ አይመስለኝም። ምክንያቱም አሁን ባለፉት የ5 ዓመታት ጊዜ ወስደ ብታጠና በጉሬላ ፋይቲንግ መንግስት የሆነ በየትም ሀገር አናቅም። እዚህ ሀገር ያለው ነገር በተናጠል የሚከወን አይደለም። ችግሩ ብዙ ነው፣ ጥልቅ ነው። የማህበረ ፖለቲካ ድቀት የረጅም ዘመን ነው፣ ጥልቅ ነው። ስለዚህ ከዚህ ለመውጣት የነቃ ኮንሽስ የሆነ እጅ ለእጅ ተያይዘን በጋራ ሪሌሽናሊ ነው ልንወጣ የምንችለው። አንዱ ጎታች አንዱ ወደኋላ ጎታች ሆነን ልንሄድ አንችልም። ይሄ የሚቻል ነገር አይደለም። ሁለተኛ ነገር ደግሞ አንድ አይነት እንሁን ማለት አይደለም። ትብብር ማለት ሀገር እናቅና ማለት የብሔራዊ ኢንተረስት ናሽናል ኢንተረስት አርቲኩሌት እናድርግ፣ የሀገራችንን ፍላጎት ሉዓላዊነት እናስከብር ማለት በማንኛውም ነገር አንድ አይነት መልክ ይኑረን፣ አንድ አይነት ነገር፣ አንድ አይነት ቋንቋ እናውራ፣ አንድ አይነት ባህል እንከተል ማለት አይደለም። ይሄ እንደውም አስፈላጊ አይደለም። በዚህ ልዩነት መካከል ነጥሮ የሚወጣ ብሔራዊ ማንነት፣ ብሔራዊ አንድነት አለ። ስለዚህ በሀገራችን የጋራ እኮ ነው። የመንግስት ሀገር ነው እንዲህ ሀገር የመንግስት ሀገር እኮ አይደለም፣ የኛም ሀገር ነው። እሱ በምርጫ ከቀጠለ ይቀጥላል፣ ካልሆነ ደግሞ ይለቃል። ሌላ ደግሞ ፓርቲ ድርጅት ይመጣል። ልክ ይህን የተሳሳተ ግንዛቤ ሪኮንፊገር ማድረግ የኛ ሚና መሆን አለበት። የትኛውም መንግስት እኛ ደገፍነውም አልደገፍነውም የፖለቲካ ስልጣን ይዞ ሀገር እስከመራ ድረስ በመሰረታዊ ጉዳዮቻችን ላይ ልንተጋገዝ ይገባል። እኔ ያልደገፍኩት እኔ ያልመረጥኩት መንግስት ስለሆነ የሀገሬን ጥቅም መሰረታዊ በተለይ መሰረታዊ ጥቅሞች ልንደራደርባቸው የማይገቡ ጥቅሞችን አሳልፎ በመስጠት ህሳቤ ውስጥ መንቀሳቀስ ከፓርቲዎችም የሚጠበቅ አይደለም፣ ያስመዝናል። በሰለጠነ ፖለቲካ በተለይ በአሁኑ ጊዜ ሰው አብጠርጥሮ ዓለምን ሊረዳ በሚችልበት መስመር ላይ እያለ የተወሰነ የጎሳ ኮንሰፕት የተወሰነ የመንደር ኮንሰፕት የመንደር ጽንሰ ሐሳብ ብቻ ይዞ ኢትዮጵያን በቅጡ ያልተረዳ የኢትዮጵያን ነባራዊ ሁኔታ ጂኦፖለቲካ አቀማመጡ እንዲህ ዓለም አቀፋዊ ሁኔታውን ያላገናዘበ ህሳቤ ይዞ ያንን ለማስፈጸም ነፍጥ አንግቦ መንቀሳቀስ ተገቢ ነው ብዬ አላስብም። ስለዚህ እንደ ፖለቲካ ፓርቲ የትኛው መንግስት ይዋቀር ከመንግስት ጋር ሊያስተባብሩን በሚችሉ መሰረታዊ ጉዳዮች ላይ መተባበር ግዴታ ይለናል። በተለይ አሁን ላይ ነባራዊ ሁኔታውን ለተረዳ ብዙ እጥፍ ድርብ ኃላፊነቶች ያለበት ፓርቲ ሆኖ ለመቅረብ አስፈላጊውን ሁኔታ ማሟላት ተገቢ ነው። ብሔራዊ ጥቅምና ሀገር ግንባታ ከተፎካካሪ ፓርቲዎች እይታ። በዚህ ዙሪያ የነበረን ውይይት ይህን ይመስል ነበር። እንግዶቻችን ለነበረን ጊዜ በእጅጉ እናመሰግናለን።